ሰላም እንዴት ናችሁ? ዛሬ የZTE ስልክ ስክሪን እንቀይራለን ስቴፕ ባይ ስቴፕ። እኔ እንዴት እንደምቀይር እያየን አብረን እንቀይር ይሆናል ማለት ነው። እንደምታዩት አሁን አዲሱ ስክሪናችን መጥቷል። አዲሱ ስክሪናችን ሲመጣ መጀመሪያ የምናደርገው ብሉ ከመቀባታችን ምንም ነገር ከማድረጋችን በፊት መሞከር ነው። ስለዚህ አስገባና እሞክራለሁ ማለት ነው። በትክክል ይሰካል አይሰካም የሚለውን ተቾቹ በትክክል ይሰራሉ አይሰሩም የሚለውን እንዲሁም ሌሎች ነገሮች በትክክል ይሰራሉ አይሰሩም የሚለውን ነገር መጀመሪያ ቼክ ማድረግ አለብን ማለት ነው። ኢቭን ራሱ ፍሬሙ ላይ ስክሪኑ በደንብ ይገጥማል ወይ አንዳንድ ጊዜ ተብሎ በባክ ላይት ሊሰጠን ይችላል። ስለዚህ አንድ አይነት ስክሪን መምጣቱን ቼክ ማድረግ አለብን። ስለዚህ ይሄው እንደምታዩት አሁን የZTE ነው የምቀይረው። ZTE ስክሪን ነው እንደምታዩት አንድ አይነት ነው ከመጣው ስክሪን ጋር አንድ አይነት ነው የነበረው ስክሪን አንድ አይነት ነው ልዩነት የላቸው ማለት ነው። ስለዚህ አሪፍ ስክሪን ያመጣው ማለት ነው። ስለዚህ ከመላጤ ምን ከማለቴ በፊት መጀመሪያ ምንድነው የምናደርገው ቦርዳችን ላይ እናረግና ቴስት እናረጋለን። ሁሌም ስክሪን ከመቀባታችን ግሉ ከመቀባታችን በፊት ሁሉ ጊዜ መስራትና ለመስራቱን በአግባቡ ቼክ ማድረግ አለብን ማለት ነው። ቼክ ማድረግ ከብዙ ነገር ያድነናል። አንደኛ እንዳንከሰ ምክንያቱም ስክሪን አሁን ይሄ ነው የተገዛበት ስክሪን በጣም ውድ ዋጋ ነው የተገዛው። ወደ 5000 ብር ነው የተገዛው ይሄኛው ስክሪን ማለት ነው። ስለዚህ አሁን እዚህ ጋር 5000 ብር ስክሪን ስለሆነ የምገጥመው ሪስክ ላለመውሰድ መጠንቀቅ አለብኝ ማለት ነው። መጀመሪያ ማለት ነው መጀመሪያ የኔ ጥንቃቄ ነው የሚወስነው ገባችሁ? ስለዚህ ስክሪኑ እንዳይጫማለቅ ሌላ ነገሮች እንዳይኖሩት መጀመሪያ ሴፍ አድርገን ሞክረን ቼክ እናደርጋለን ማለት ነው። ስለዚህ ቼክ ማድረግ አለብን። ስለዚህ መጀመሪያ ሁሌ የሚገጥመው ከስክሪን ከመግጠም ከማሰባችን በፊት እንደዚህ አስተካክለን ጠብቀን ስክሪኑ ሲመጣ አስገብተን ቼክ ማድረግ ማለት ነው። ስለዚህ አሁን እንደምታዩት አዲሱ ስክሪን ZTE ብሎ በርቷል። ስለዚህ አሁን ቼክ እናደርጋለን ማለት ነው። ምን ተች መጀመሪያ ቴስት የምናደርገው ተቹ በትክክል ይሰራል አይሰራም የሚለው ነው። ቼክ ማድረግ አለብን ወሳኝ ነው። ስለዚህ ሁሌም ስክሪን ስትቀበሉ ተች ተመልከቱ። እንደምታዩት እንትን የሚል ስክሪን ከሆነ ቀስ ማለት ባህሪ ያለው ነክታችሁት ቀስ የሚል ከሆነ ምናምን እንደዚህ አይነት ስክሪን ተጠራጠሩ፣ ማስቀየሩ አይከፋም ማለት ነው። ስለዚህ ብራይትነስም ካለ ብራይትነስ ቼክ አድርጉ። የሚነካኩ ነገሮች ካሉ ሁሉ ነገሩ ይሄ እንደምታዩት ፍጥን የሚል አሪፍ ስክሪን ይመስለኛል። ለዚህ አወጣና ሁሉንም ነገር እናቀላለን ማለት ነው። ፈጠን እያረኩት ነው ማሳያችሁ። ባትሪ እናቀላለን። ከዛ በኋላ አሁን ወደ መግጠማችን ነው የምንሄደው ማለት ነው። ስክሪናችንን እንገጥማለን። ግን ከመግጠሜ በፊት ምን አደረገው ምን አየው መሰላችሁ? እዚህ ጋር አሁን ያኛው ልጭለት ነው እንጂ ይሄ ነገር የለውም። ስለዚህ እዚህ ጋር ኮምፖነንቶቹ ሄደው ብረት ነው የሚናኩት። ስለዚህ ይሄን እናረግለታለሁ ማለት ነው። ባይ ዲፎልት ይሁን አላቅም የመጣው እዛ ጋር ኮምፖነንቶቹ ላይ አልተለጠፈም። ስለዚህ እሱን አንስቼ እዚህ ጋር የለጠፍኩበት ምክንያት እዛ ጋር ዳር ላይ ያሉት ኮምፖነንቶች ምንም አይነት ሽፋን የላቸውም አልተለጠፈላቸውም ማለት ነው። ስለዚህ ቀጥታ ሄደው ብረት ከነኩ ሾርት ይፈጥራሉ አይሰሩም ማለት ነው። ስለዚህ ይሄ ካለ መለጠፍ ወይ ደግሞ ፕላስተር መለጠፍ እንችላለን። ግን ብዙ ጊዜ ስክሪኑ ራሱ ተለጥፎለት ነው የሚመጣው። አንዳንድ ጊዜ እንደዚህ ሊያጋጥም ይችላል ሳይለጠፍለት ሊመጣ ይችላል ማለት ነው። እነሱን ማድረግ ግዴታ ነው ማለት ነው። ከዛ ግሏችንን ስንቀባ ዳርዳሩን እንቀባለን። እንደምታዩት ነው የምንቀባው። ፊት ለፊቱ ላይ የካሜራ ሴንሰር ያለበት አካባቢ ላይ አንቀባም። እሱ አካባቢ ላይ ካሜራ ሴንሰሮች ያሉበት ክፍተት ያለበት ቦታ ያሳየናል። እሱ ራሱ እሱ አካባቢ ላይ ግሉ አንቀባም ማለት ነው። ግሉ መቀባት አይጠበቅብንም። ግሉ የምንቀባው እንትኑ ጋር ከዛ በኋላ ደግሞ የስክሪን ኮኔክተር ኬብሉ የሚወጣበት ቦታ ላይ ደግሞ ግሉ አይቀባም ማለት ጠርዙ ላይ ማለት ነው። ስለዚህ በሆነ አጋጣሚ ስክሪኑ ብናነሳው እዛ ቦታ ላይ ካጣበቅ ነው ስክሪኑ ሊነሳ አይችልም ማለት ነው። ስለዚህ አበላሽ ነው ማለት ነው። ስክሪን የሚቀባው የቱ ጋር ነው? ጠርዞቹ ጋር፣ ቂጡ ጋር አይቀባም። ወይም ስክሪን ኮኔክተር ኬብል የሚወጣበት ቦታ ላይ ግሉ አይቀባም ማለት ነው። ከዛ ቀስ ብለን እንደምታዩት እንሰካካለን። አብርተን ደግሞ ድጋሚ
መብራትና አለመብራቱን ቼክ እናደርጋለን። ከዚህ በኋላ ብሎናችንን እናስራለን ማለት ነው። ብሎናችንን ሁሉንም ብሎን እናስራለን። ብሎን ስናስርስ አሁንም ጥያቄ ብሎን ስናስር ብዙ ጊዜ የራሱ ብሎን ተበትኖበት ረጅም ብሎ አስገብተን ናታሰር በምንልበት ጊዜ ምን ይሆናል? አልፎ ይሄድና ምን ይላል? ስክሪን ይሰብራል። አንዳንድ ጊዜ ቴክኖሎጂ ላይ ብዙ ጊዜ ያጋጥማል። ምክንያቱም ቀጥታ ወደ ስክሪን እንትን ውስጥ ነው የሚገቡት። ስክሪን ሆልደር ያሆነው እንትን አለ ፍሬም አለ እዛ ውስጥ ነው የሚገቡት። ስለዚህ ቀጥታ አልፈው ሊነኩብን ይችላሉ። እሱን መጠንቀቅም አለብን ማለት ነው። ለምሳሌ ስክሪን መቀየር በጣም ቀላል ስራ ነው፣ ግን በጣም ጥንቃቄ የሚፈልግ ስራ ነው ማለት ነው። ጥንቃቄ ካላደረግን በትንሽ ስህተት ምክንያት ብዙ ሺህ ብሮችን ባንዴ እንከስራለን ማለት ነው። ስለዚህ ስክሪን ቅያራ ቀላል ስራ ነው፣ ግን ቀላል የሚሆነው በምንድነው? በጥንቃቄ የምንሰራው ከሆነ ቀላል ነው። ግን በትግል ወይ በጉልበት የምንሰራው ከሆነ ወይ ደግሞ ማድረግ ያለብንን ጥንቃቄ ሳናረግ ከቀረን እንከስራለን ማለት ነው። ይሄን ሼር ላርጋችሁ ብዬ ነው። አመሰግናለሁ። በሌሎች ቪዲዮዎች እንገናኛለን።